ቢሆን ዛሬ እያከበርነው ያለነው በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገራችን ደግሞ ለ33ኛ ጊዜ አካል ጉዳተኞችን የሚያካትት ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል መሪ ቃል ነው። ዓለም አቀፍ አካል ጉዳተኞች ቀን በየዓመቱ ለማክበር ሲወሰን ዓመታት ለመቁጠር ሳይሆን የአካል ጉዳተኞች ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ችግራቸው ለመፍታት መንግስት ምን ሰራ፣ ምን ጎደለው፣ መንግስታዊ ያልሆኑ ድርጅቶች ምን ሰሩ፣ ምን ጎደላቸው፣ እንደ ህብረተሰብ ምን ሰራን፣ ምን ጎደላችን ብለን ተወያይተን በቀጣይ የሚሰሩ በእቅዳችን አካትተን ለችግራቸው ለመፍታት ቃል የምንገባበት ቀን ነው። ነገር ግን በተግባር ስታይ ዓመት ከመቁጠር ባለፈ ጥሩ ስራ ተሰርቷል ብለን ለመናገር አያስደፍርም። ይልቁንም ኋላ ቀር አስተሳሰቦች የወለደው አካል ጉዳተኞች ተጠዋር እንደሆኑ፣ ሰርቶ መኖር እንደማይችሉ በሚል ከኢኮኖሚ፣ ከማህበራዊ፣ ከፖለቲካውና አጠቃላይ ተሳትፏቸውና ተጠቃሚነታቸው ስንመለከት አሁንም ችግር ላይ ያለ መሆኑ ያመላክታል። የሚሰሩ ስራዎች፣ መሰረተ ልማቶች ለአካል ጉዳተኞች የማይመች ነው። የመንግስት መስሪያ ቤት ለአካል ጉዳተኞች ግልጋሎት አሰጣጥ የማይመች ናቸው። አካል ጉዳተኞች ተጠቃሚ ለማድረግ በየሴክተሩ እቅድ አያያዝ አሁንም ችግር ያለበት ነው። ግን አካል ጉዳተኞች እድል ከተፈጠረላቸው ራሳቸው ችሎ ለህብረተሰብ ጠቃሚ ስራ የሚሰሩ ኢኮኖሚያዊና ማህበራዊ ከፍተኛ አስተዋጽኦ የሚያበረክቱ ሞዴሎች አሉን። ቅድም እንደ ኃይልሽ ያሉ ያየነው በንግድ ስራ ተሰማርቶ ውጤታማ የሆኑ፣ በመስኖ ስራዎች ተሰማርቶ ሞዴል የሆኑ፣ በሀብት እንስሳት ተሰማርቶ ሞዴል የሆኑ አካል ጉዳተኞች መኖራቸው ምን ያህል ለአካል ጉዳተኞች እስካሁን በአስተሳሰብ ደረጃ ጉዳት እንደፈጸምን ከዚህ ትምህርት መውሰድ እንችላለን። ለሀገሪቱ ግንባታ የራሳቸው አስተዋጽኦ እንዲያበረክቱ ምቹነት አለመፍጠራችን እንደ አንድ ድክመት ተወስዶ ለቀጣዩ ከዚህ አስተሳሰብ ወጥተን ለአካል ጉዳተኞች ከፍተኛ የሆነ እገዛ በማድረግ በኢኮኖሚ ተዋናይ እንዲሆኑ፣ በፖለቲካም ተዋናይ እንዲሆኑ፣ በማህበራዊ ዘርፍም ተዋናይ እንዲሆኑ፣ በአጠቃላይ በሀገራችን ግንባታ ደግሞ የራሳቸው አስተዋጽኦ እንዲያደርጉ እድል መፍጠር ይኖርብናል። አካል ጉዳተኞች በቁጥር አንሰህ ማየት አለ። ነገር ግን የዓለም ጤና ድርጅት በ2011 ዓመተ ምህረት እንኳን ባጠናው ስንመለከት 17.6 በመቶ ከጠቅላላ የህዝብ ብዛት መሆኑ ያሳያል። ይህ ቁጥር በህዝብ ብዛት ካልኩሌት ሲደረግ በጣም ብዙ ነው። በትግራይ ክልል እንኳን ከጦርነቱ በፊት 1.3 ሚሊዮን የሚጠጋ አካል ጉዳተኞች እንዳለ ጥናቶች ያሳያል። ከጦርነቱ በኋላ ደግሞ እጥፍ እንደሆነ የተለያዩ ጥናት እያመላከቱ ነው። ስለዚህ በትግራይ ክልል ከሁሉም ክልሎች የበዛ አካል ጉዳተኞች ያሉበት ክልል እንደሆነ ብዛታቸው ብቻ ሳይሆን
ከፍተኛ የኢኮኖሚና ማህበራዊ ችግር ያለባቸው የአካል ድጋፍ የሚያስፈልጋቸው ናቸው። በመሆኑ መንግስት እና መንግስታዊ ያልሆኑ ድርጅቶች በተለየ ሁኔታ ድጋፍ እንድታድርጉልን በዚህ አጋጣሚ ጥሪ አቅርባለሁ። ክቡራንና ክቡራት 33ኛ የዓለም አቀፍ የአካል ጉዳተኞች ቀን በትግራይ ክልል መቀለ ከተማ እንዲከበር ለትግራይ ህዝብ ሰላም የማይመኙ ምንም ነገር የሌለ እያለ በትግራይ ሰላም የለን፣ የትግራይ ህዝብ ሰላም እንደማይፈልግ አድርጎ የውሸት ፕሮፓጋንዳ ሲያሰራጩ ቆይቶ አሁንም እየቀጠሉ ይገኛል። የትግራይ ህዝብ ግን እንግዳ ተቀባይ፣ ሰው አክባሪ፣ የሰላም ጥቅም ከማንም በላይ የሚረዳ ስለሆነ ሰላም ይፈልጋል። ለሁሉም ህዝቦችም ሰላም ይመኛል። ችግሮችም በሰላም እንዲፈቱ ይፈልጋል። 33ኛ ዓለም አቀፍ የአካል ጉዳተኞች ቀን እያከበርንበት ባለንበት ሰዓት ከ180 ሺህ በላይ አካል ጉዳተኞች ያሉበት ከ1 ሚሊዮን በላይ ከቤት ንብረታቸው ተፈናቅለው በከፋ ህይወት እየኖሩ ነው። በረሃብና በመድኃኒት እጥረትም እየሞቱ ባሉበት ችግሮች በፕሪቶሪያ ስምምነትና በህገ መንግስቱ መሰረት ደህንነታቸው ተጠብቆ በሰላም እንዲመለሱ አሁንም ድምጻቸው ሰላም ሰላም እያሉ ነው። ስለዚህ የትግራይ ህዝብ ሰላም ፈላጊ ሰላማዊ ህዝብ ነው። በትግራይ ሰላም የለም። ትግራይ ህዝብ ሰላም እንደማይፈልግ አድርጎ የሚነገር ውሸት ትርክት እንደሆነ እናንተ ስትመለሱ አትዋሹ። የትግራይ ሰላም ነው፣ የትግራይ ህዝብ ሰላም ፈላጊ ነው እንደምትሉ ተስፋ አድርጋለሁ። ምክንያቱም በትግራይ ህዝብ እየደረሰ ያለው ኢሰብአዊ ተግባር በሁሉም ክልሎች በእያንዳንዱ ሊደርስ ይችላል። አሁን ሁላችን አንድ ሆነን ሰላም ካልፈለግን፣ ስለዚህ የትግራይ ህዝብ ሰላም ፈላጊ መሆኑ እናንተ አምባሳደሮች ናችሁ። የተዛባ የውሸት ትርክት የሚያስተላልፉት አደብ ግዙ እንደምትሉ አሁንም በድጋሜ የጸና እምነት አለኝ። ስለዚህ በትግራይ ዓለም አቀፍ የአካል ጉዳተኞች ቀን ስናክብር ውጣ ውረዶች አልፈን ነው እየተከበረ ያለው ለማለት ነው። ስለዚህ በድጋሜ እንኳን ደህና መጣችሁ፣ ቆይታችሁ ሰላም እንዲሆን እመኛለሁ። በትግራይ ሰላም ነው። በፈለጋችሁ በነፃነት የሚጎበኙ ቦታዎችም እንድትጎበኙ እንድትንቀሳቀሱ ከትግራይ ከመቀለ ህዝብ ደግሞ ጥሩ የሆነ ግንኙነት እንድትፈጥሩ አደራ ለማለት ነው። አመሰግናለሁ። ከዚህ በመቀጠል ወይዘሮ ሂዲያ አሊ የኢትዮጵያ አካል ጉዳተኞች ማህበር ፌዴሬሽን የቦርድ ምክትል ሰብሳቢ ወደ መድረኩ መልእክት እንዲያስተላልፉ። ኦኬ፣ ይቅርታ። አቶ አባይነህ ጉጆ የኢትዮጵያ አካል ጉዳተኞች ፌዴሬሽን ዋና ዳይሬክተር ወደ መድረኩ በክብር እንድትሸኝልን አመሰግናለሁ።